ሌላም ነገር ግን ጠረጠርኩ። እሺ ቆይ ምን ጠረጠርሽ? ምናልባት በሽታ የሚባል ነገር የለም ይሆናል። አንቺ ምን አይነት ባለጌ ነሽ? በእናትሽ እንዴት ራሴ ላይ ማወርታለሁ? የፈለገ መጥፎ ሰው። ሄሎ አንተ ይዘጋኛል መሰለህ? ታዲያ መች ደወልክልኝ? እኔ እኮ አላምንህም። መታሃል? እውነትሽን ነው። አየሩም ጥሩ አይደለም። እሺ ቶሎ እንሂድ ነው የኔ ልጅ። ማያ ከዛ ሰውዬ ጋር ውጭ ላይ ሆነው እያወሩ ሳለ ትሁትና የአባዬ ሚስት አስቤዛ ሊያደርጉ በሚወጡበት ሰዓት አጋጣሚ ሁለቱም በር ላይ ተገናኝተዋል። ግን ደግሞ እዛ ጋር ችግሩ ትሁት ያንን ሰውዬ አታውቀውም። የዛን ሰውዬ ማንነት የሚያውቀውና ከዚህ በፊትም ተገናኝተውት የሚያውቁት ከተመስገን ጋር ብቻ ነው። ተመስገን ደግሞ እዚህ ጋር የለም። እስቲ ተመስገን እዚህ ሰውዬ ላይ ተከታትሎ መድረስ አለበት፣ ማያንም እንግዲህ ማስቆም አለበት ብላችሁ የምታስቡ ይህን ቪዲዮ አንድ ላይክ ያደረጋችሁ። ታዲያ በቀጣይነት እንግዲህ ማያ እዛ ጋር በጣም ትልቅ ችግር ውስጥ እየገባች ነው። እንግዲህ ሰዎቹ እንዳወሩት ከሆነ ከወንድሙ ጋር ሲያወራ እንደሰማነው ከሆነ የእሱን ስራ እንደወደደውና ማያንም ደግሞ በጣም እንደወደዷትና እንደሚፈልጓትም እንግዲህ እንደነገሩት ሲነግረው ነበረ። በእሷም ደግሞ ከፍተኛ ገቢ እንደሚያመጡም እንግዲህ እየተናገረ ነበረ። ስለዚህ እዛ ጋር ወንድሙንም ቢሆን እንግዲህ ይሄ ነገር ተሳክቶ ማያንም አሳልፎ ቢሰጣት እንኳን ወንድሙን ራሱ መክዳቱ የማይቀር ነው ማለት ነው። ስለዚህ ይሄ ሰውዬ በጣም አደገኛና በጣም ብልጥ ሰው ነው ማለት ነው። ስለዚህ አሁን ላይ ደግሞ ማያ እሱን ያፈቀረችው ትመስላለች። ስለዚህ አሁን ላይ እሱ ላይ እምነቷን ስላደረገች በቀላሉ እጁ ውስጥ ልትገባ በጣም ትንሽ ጊዜያቶች ብቻ ነው የቀሩት ማለት ነው። ስለዚህ እዚህ ጋር ትሁት ያየችውን ነገር ለተመስገን ነግራ፣ ተመስገን ደግሞ ይሄን ሰውዬ ተከታትሎ ደርሶበት ካላስቆመው ማያንም ከዛ ሰውዬ ጋር ያላትን ግንኙነት እንድታቆም ካላደረገ በቀጣይነት ማያ በጣም ትልቅ ችግር ውስጥ ልትገባ ትችላለች ማለት ነው። እንደ ባለፈውም እንግዲህ ወጥታ በዛው ጠፍታ ልትቀር ትችላለች ማለት ነው። በአሁኑ እንግዲህ ምናልባትም ወጥታ ከጠፋች እንደ ከዚህ ቀደሙ በቀላሉ ሊያገኟት አይችሉም ማለት ነው። ስለዚህ በአሁኑ በጣም መጠንቀቅ ይኖርባታል ማለት ነው። ሌላው ደግሞ እዛ ጋር ሊዲያ ነች። ሊዲያ እንግዲህ እዛ ጋር ከማያ ጋር ሲጨቃጨቁ እንደሰማናቸው ከሆነ ማያ እዛ ጋር የእሷን ሚስጥር የምታውቀው ነገር አለ። ከበፊት እንግዲህ የሆነ የምታውቀውን ነገር ማስታወስ አቅቷታል ማለት ነው። የሆነ ቦታ እንደምታውቃት እናም ደግሞ የምታውቃትም ደግሞ በመጥፎ ስራ እንደሆነ ነበረ። ግን ደግሞ እዛ ጋር ችግሩ እርግጠኛ ሆና ማያ ማን እንደሆነች ሊዲያ ማስታወስ አልቻለችም ማለት ነው። ይህንንም እንግዲህ ለማስታወስ እንግዲህ ምናልባትም ጊዜያቶች ቢፈጁባት ነው። እዛ ጋር ሊዲያ ከምታደርጋቸው ተንኮሎች፣ ተግባሮች ተነስታ እንግዲህ የሆነ ቀን ላይ እዛ ጋር ልደርስባት ትችላለች ማለት ነው። ሌላኛዋ ደግሞ ጥርጣሬዋም ደግሞ እዛ ጋር ታምም ያለው ስትል የነበረውን ነገር ምናልባት ውሸትሽም ቢሆንስ እያስመሰልሽም ሊሆን ይችላል የሚለውን ነገር እዛው ፊት ለፊት ነግራት ነበር ማለት ነው። ይሄ ነገር ደግሞ ሊዲያ በጣም አስደንግጧታል ማለት ነው። ምክንያቱም ስለ እኔ ታውቃለች የሚለው ነገር በጣም አሳስቧታል። ሊዲያም ብትሆን እንግዲህ ማያን የሆነ ቦታ እንደምታውቃት እንግዲህ ፊቷ ላይ ይታያል ማለት ነው። ግን እዛ ጋር ምንም እንደማይተዋወቁ ሆነው እሷም አታቀኝም እኔም አላቃትም የሚለውን ነገር በድፍረት እንግዲህ ፊት ለፊት እየተናገረቻት ነው ያለችው ማለት ነው። ማያ ግን በእርግጠኝነት እንደምታውቃትና ለጊዜው ብቻ ስለረስታት እንጂ እንደምታስታውሳትም ደግሞ ነግራታለች። የታመመችውንም ነገር ደግሞ እያስመሰለች መሆኑን ደግሞ በቅርቡ እደርስበታለሁ የሚለውንም ነገር እንግዲህ አንስታለች ማለት ነው። አሁን ላይ እንግዲህ ሊዲያ ይሄ ነገር በጣም አሳስቧታል ማለት ነው። ስለዚህ ማያ እንግዲህ ምናልባትም አይታወቅም ወደፊት የሊዲያን ጉድ ልታወጣውም ትችላለች ማለት ነው። ግን ደግሞ እዛ ጋር ትንሽ ችግር ያለው ደግሞ
እዚህ ጋር ያየችውን ነገር የተሰማትን ጥርጣሬ ደግሞ ለሊዲያ መናገር አልነበረባትም ማለት ነው። ምክንያቱም አሁን ላይ ሊዲያ ማያ ጠላቷ ስለሆነች በቀጣይነት እንግዲህ ማያ ላይ ብዙ ተንኮሎችን ማሰባ አይቀርም ማለት ነው። ስለዚህ እንግዲህ እዚህ ጋር ማያ ያየችውን ነገር መታመሟንም ጥርጣሬ ካላት እሷ ፊት ለፊት ይህንን ነገር መናገር አልነበረባትም ማለት ነው። ከእሷ በድብቅ ሆና እንግዲህ ያላትን ጥርጣሬ በድብቅ መመርመር ትችል ነበረ። ምክንያቱም እዛ ጋር እንደውም ሊዲያ በጣም እንድትበሳጭና እልህ ይዟት እሷ ላይ የሆነ ተንኮል እንድትሰራ እየገፋፋቻት ነው ማለት ነው። ስለዚህ አሁን ላይ እንግዲህ ማያ በጣም በከባዱ እንግዲህ 2 ጠላቶች አፍርታለች ማለት ነው። አንደኛው እንግዲህ እሷ አሁን ላይ ያፈቀረችው ወይንም ደግሞ ያኔ በቲና ሲጭበረበር የነበረው ሰውዬ የሱ ወንድም ነው። አንደኛዋ ደግሞ እዛው እነ ትሁት ቤት ውስጥ ያለችው ሊዲያ ነች ማለት ነው። ሊዲያን ብትሆን አሁን ላይ ምክንያቱም ጠላት ሆናለች። አሁን ላይ የነገረቻት ነገር የእሷ መታመም ውሸት እንደሆነ ጥርጣሬ እንዳላት ስለነገረቻት ቀጥታ እሷን ማጥቃቷ አይቀርም ማለት ነው። ዛሬ ላይ ደግሞ ስለ ተመስገን ስናወራ ተመስገን ያደረገው ነገር በጣም ደስ የሚል ነገር ነው ማለት ነው። ምክንያቱም ዛሬ ሊዲያ እንግዲህ አሞኛል ሆስፒታል ውሰደኝ የሚለውን ነገር እንግዲህ ለተመስገን አንስታለት ነበረ። ታዲያ በዛ ሰዓትም እንግዲህ ተመስገን ትሁት ትውሰድሽ ከትሁት ጋር ሂጂ ብሏት ነበረ። ይሄ መልስ ደግሞ በጣም አሪፍ ነበረ። ሊዲያንም አናዷታል። ለትሁትም ደግሞ ይሄ ነገር በጣም እንደሚያስደስታት ግልጽ ነው ማለት ነው። ከዚህም በኋላም እንግዲህ ተመስገን በዚሁ መቀጠል አለበት፣ ቆፍጠን ማለት አለበት ማለት ነው። ከሊዲያ ጋር ያለውን ግንኙነትና ቀረቤታ መቀነስ ይኖርበታል ማለት ነው። ልክ ዛሬ ላይ እንዳደረገው ሁሉ ማለት ነው። የትኛውንም ነገር ወጥታ ማድረግ በምትፈልግበት ሰዓት ከትሁት ጋር አብራ ሄዳ ወጥታ የምትፈልገውን ነገር አድርጋ መመለስ ትችላለች እንጂ ከተመስገን ጋር ሁሌ የሆነ ቦታ ሊሄድ የሆነው ነገር እናድርግ እያለች እሱም ብቻ እየጎተተች መሄዱ እንግዲህ እዛ ጋር ለትሁትም ጥሩ አይሆንም ማለት ነው። ስለዚህ ዛሬ ላይ ተመስገን ያደረገው ነገር እንግዲህ ቢቀጥልበት የሚያስብል ነገር ነው ማለት። ስለዚህ ተመስገን እንግዲህ አሁን ላይ ለትሁት እንግዲህ እየተጨነቀ እያሰበ ይመስላል ማለት ነው። አሁን ላይ እሷ የምትናደድበትን ነገር ላለማድረግ ሁሉ እየጣረ ነው። ከሊዲያ ጋር ያለውን ቀረቤታም ሁሉ እንግዲህ እየቀነሰ ነው ማለት ነው። አሁን ላይ እንግዲህ እሱ የድሮ አብሮ አደጌ ነች፣ በጣም ታማለች በሚል እንግዲህ ለሷ በማዘን ነው እንደዛ ቀረቤታ ለሷ ያለው ማለት ነው። ምናልባትም እንግዲህ አይታወቅም፣ በቅርቡ ደግሞ ሊዲያ ልትጋለጥ ትችላለች። ምክንያቱም አሁን ላይ ማያ ሁሉንም ነገር እያወቀችባት ነው። ማያ አሁን ላይ እርግጠኛ መሆን ብቻ ነው የሚቀራት ማለት ነው። ምናልባትም እንግዲህ አይታወቅም፣ ይህንን ነገር ወይም ጥርጣሬዋን ደግሞ ለተመስገን ቀስ ብላ ልትነግረውም ትችላለች እና ወይ ሆስፒታል ወስደው እንዲያስመረምሯት ወይም ደግሞ እሷን መከታተል ስራ እንግዲህ ልትይዝ ትችላለች እንግዲህ። ስለዚህ የምትሄድበትን ስልክ የምታወራበትን ነገር በሙሉ እየተከታተለች ምናልባትም አይታወቅም የሆነ ነገር ላይ ማያ ልትደርስ ትችላለች። ወይንም ደግሞ ከዚህ በፊት አውቃታለሁ ብላ ስታወራ የነበረውን ነገር ምናልባትም እንግዲህ አስታውሳ ይሄንን ታሪክ እንግዲህ ልታወራው ትችላለች ማለት ነው። ዞሮ ዞሮ እዛ ጋ ማያ ትንሽ ፍንጮች ማግኘቷ እንግዲህ ሊዲያን መጨረሻ ላይ እንድትጋለጥ ሊያደርጋት ይችላል ማለት ነው። ምናልባትም እንድትጋለጥ ባታደርግም እንኳን በጥርጣሬ አይን እንድትታይ ማድረግ ከቻለች ራሱ በቂ ነው ማለት ነው። እዛ ጋር ሁሉም ፊት ይነሳታል። ከዛም በኋላም እንግዲህ ተመስገንም ያን ያክል ለሷ ልዩ የሆነ እንግዲህ ትኩረት ላይኖረውም ይችላል ማለት ነው። ያንን ሊቀንስባት ይችላል ማለት ነው። እንግዲህ እዛ ጋር ሊዲያ በጣም ሞኝነቷ ነው እንጂ በጣም የማይሆን ነገር ነው ሊያገባ ከደረሰ ሰው ጋር እንግዲህ ሰርጉን በጉጉት እየጠበቀ ያለን ሰው እንግዲህ ሄዳ እሷ ፍቅር ለመጀመር መሞከሯ ማሰቧ ራሱ በጣም ሞኝነት ነው ማለት ነው። እዛ ጋር ተመስገን ይወደኛል ብላ ማሰቧ ራሱ በመታመሟ እዛ ጋር ስለተንከባከባት ከእሷ ጋር እንግዲህ ለየት ያለ እንግዲህ ቅርርብ ስላደረገች ብቻ እንግዲህ ይወደኛል ብላ ልታስብ ትችላለች። እንግዲህ ይህም እንግዲህ በጣም ሞኝ የሆነ አስተሳሰብ ነው ማለት ነው። እዚህ ጋር ምንም
የፈለገ ነገር ብታደርግ እንግዲህ ተመስገን እሷን መቼም ሊወዳት አይችልም ማለት ነው። ምክንያቱም እስከዛሬ ባየነው ክፍሎች እንግዲህ ተመስገን ለትሁት በጣም ብዙ ዋጋ ከፍሏል። ስለዚህ እንግዲህ ሊያገባትም ደግሞ ትንሽ ጊዜያቶች ነው የቀሩት። ስለዚህ ሊያገባ ትንሽ ጊዜያቶች ቀርቶት እንግዲህ ሌላ አዲስ ሴት ማፍቀር የሚለውን ነገር በጭራሽ አያስበውም ማለት ነው። እንዲሁ በባዶ ድከሚ ቢላት እንጂ